ايوه عباتي مدينة كركنو انجلي يا ሁሉም እንግዲህ አርጉት እዚህ لا لساني على هم دي سجد جارجة للدرق للسجدة هم غفرياتي لا سجدة الله أن توكلت ولا አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። የዛሬው እንባይን ያመጣውን ሰርፕራይዝ ላሳያችሁ። ወላሂ ነው የምላችሁ ማንኛውም ቤተሰብ ሲደሰት እንደሚያስደስት አላቅም ነበረ። እኔ በጣም ነው ወላሂ እንባዬ የመጣው ማለት ነው ያለቀስኩት። እና አባታችን ሲደሰቱ እንደዚህ በቃ ስልክ ተልኮልህ ነው አባቴ እንኩ ልብስ ተልኮልህ ነው ምናምን እያልኩ ስሰጣቸው ወላሂ እንዴት ደስ እንዳላቸውና ልጃቸውን የኔ የአይኔ ማረፊያ ናት እሷን አላህ እንዲጠብቅልኝ ሌሊት ሶላት እየሰገድኩኝ ነው ለሷ ዱዓ ማደርግላት ምናምን ሲሉ ወላሂ ነው ምላችሁ በጣም ነው ደስ ያለኝ። እና አላህ ጀዛዋን ይክፈላት እሷንም ቤተሰቦቿን አላህ በአፊያ የሚጠቀሙበት አላህ ያደርጋቸው ነው የምለው። እኔ በጣም ነው ደስ ያለኝ ሀቂቃ በቃ ሲመርቋት ደስ አለኝ። በቃ ከምንም በላይ በቃ የአባት መደሰት በጣም ደስ ይላል። እኔ እንጃ ቤተሰቦቻችን እናትና አባቶቻችን በእድሜ ገፋ ብለው እነሱን መጦራችን እነሱን ለነሱ የሆነ ነገር የሚያስደስታቸው ነገር ማድረጋችን ወላሂ ትልቅ አጅር ከመኖሩም በላይ በቃ እንደዚህ ደስ ሲላቸው ስናይ ራሱ ለሌላው ሰው ሁሉ ያስደስታል። እኔ ሀቂቃ በጣም ነው ደስ ያለኝ። በጣም ልጅቱም ብትኖር ከዚህ በላይ ከኔ በላይ የምትደሰት አይመስለኝም ብዬ ነው የማስበው። ውስጤ በቃ በጣም ነው ደስ ያለኝ። ታውቃላችሁ የሆነ ልክ ለቤተሰቦቼ ለኔ ለእናትና አባቴ ሰጥቻቸው እንደተደሰቱ ያክል ሀቂቃ በቃ ልክ አባቴን ምናምን ነው የመሰሉኝ። ለእድሜያቸውም ያው የአባቴ እኩያ ይሆናሉ ብዬ አስባለሁኝ። ሁሉ ነገራቸው ሲመሳሰልብኝ በቃ ልክ በቃ በአባቴ ቦታ ነው ያደረኳቸውና እና ልጅቷንም አላህ ያስደስታት ልጃቸውን አንድ ልጅ ናት ያለቻቸው እሷ ብቻ አላህ ይጠብቅላቸው ነው ወላሂ የሚለው አላህ ይጠብቅላቸው። ሴት ልጅ ግን ለቤተሰብ አሳቢ መሆኗ ለእናትና አባቷ በተለይ በቃ ጭንቅ ብላ ምን ላድርግላቸው ጎደለባቸው ብላ ወላሂ ሐታ ሽሮና በርበሬ አስፈጭቼ ነው ያመጣሁላት አዘጋጅቼ እና ይሄን ይጎልባቸዋል በቃ ቤት ውስጥ የሚጎለውን ነገር የምታውቀው ሴት ናትና አረብ ሀገር ያላችሁ እህቶቼ እንደ ሻማ ቀልጣችሁ የራሳችሁን ህይወት ትታችሁ ለሌላው ብርሃን የምትሰጡ በተለይ ለቤተሰቦቻችሁ በቃ እናንተ እየቀለጣችሁ ለነሱ ህይወትን የምትሰጡ መሆናችሁን ማወቅ አለባችሁ በዚሁ አጋጣሚ ማለት ነው። እና አይዟችሁ በርቱ። ቤተሰብን ማስደሰት ከምንም በላይ በጣም ደስ ይላል። ሀቂቃ የነሱን ውለታ ከፍለን አንዘልቀውም፣ ግን በእንደዚህ ነገሮች እነሱን ማስደሰት እንችላለን እና እየሰራችሁ ነው። ለቤተሰቦቻችሁ እየኖራችሁ ነው። ቤተሰቦቻችሁን እያስደሰታችሁ ነው። በቃ ትልቅ ነገር እያደረጋችሁ ነው ያላችሁት። እናንተ እዛ ህይወታችሁ አንድ ቦታ ላይ ቆሞ እዚህ ግን ብዙ ነገር እያደረጋችሁ ነው። በገንዘባችሁ ልጅ ካላችሁም ልጆቻችሁን እነሱ ጥሩ ህይወት እንዲኖሩ እያደረጋችሁ ነው እና አብሽሩ። አላህ የተሻለ ደረጃ ይስጣችሁ። ቤተሰቦቻችሁንም ልጆቻችሁንም አላህ ይጠብቅላችሁ ነው የምለው ውዶችዬ። እና ይሄንን ይመስላል። ለልጇም ልብስ ገዛዥ ብላኝ እንደዚሁ ልጇም በጣም ተደስታላታለች። አልሐምዱሊላህ ልጆችንም ማስደሰት በጣም ትልቅ ነገር ነው። በተለይ እንደዚህ ከእናታችሁ ነው የተላከላችሁ ምናምን ሲባሉ በጣም ነው ደስ የሚላቸው። እና ይሄንን ይመስላል። የዋጋ ዝርዝሮችን ልንገራችሁ የእያንዳንዱ እነዚህ እዚህ ጋር ስቶቭ እና የፒዛ መጋገሪያ ገዝቻለሁኝ። ሁለቱም 9500 9500 ነው። ትክክለኛ ዋጋ 10000 ነበረ። ያው በደንበኛ አስቀንሼ 9500 ነው የገዛሁት ሁለቱንም ማለት ነው። አንዱ ስቶቭ 9500 የፒዛ መጋገሪያው 9500 ስቶቭ አንደኛ ሁለተኛና ሶስተኛ አለው። ይሄ ሁለተኛው ነው 10000 ብር ማለት ነው። ያው የገዛሁት እንደነገርኳችሁ 9500 ነው። ባለ 12000 አለ አንደኛው፣ ባለ 8500 አለ ማለት ነው። እዚህ ጋር ደግሞ ሽሮ አስፈጭቼላታለሁኝ። የዚህንም
የቅመም ዋጋ ምናምን ሁሉንም ነግሬያችኋለሁኝ። እዚህ ጋር ቡና አለ። ቡና በ600 ብር ነው ጣሳ የገዛሁት። 4 ጣሳ ቡና ገዝቼላታለሁኝ። እዚህ ጋር ካሜራ 400 ብር ነው እሽጉ። 2 ፓስታ 100 ብር። ሌላ እዚህ ጋር ምስር በ350 3 ጣሳ ምስር፣ 3 ሊትር ወፍራሙን ዘይት 1100፣ መኮረኒ በኪሎ 200 3 ኪሎ ገዝቻለሁኝ። 20 ሊትር ዘይት ሀያት ነው 6700 እኔ የተገዛው ማለት ነው። ያው ሊባ የሚባለው ከሆነ 6500 ነው ማለት ነው። እዚህ ጋር እጃ ጣሳ 300 የተከካው፣ ሩዝም 150 የሀገር ውስጡ፣ ገብስም 150 ነው የተከካው ማለት ነው። ለሾርባ የሚሆነው ማለት ነው። እዚህ ጋር እስኪ ሹሮውን እዩት። ምጥን ሹሮ ነው 30 ጣሳ ሹሮ ነው እንደምታዩት። ቀጣና ባቄላ ስለሆነ ብዙም አያጎልም እና 30 ጣሳ ሹሮ ተደልዞ በነጭ ሽንኩርት፣ የነጭ ሽንኩርት 7 ጣሳ ነጭ ሽንኩርት ነው የገባበት። በጣም ማሻአላ ነው። ነጭ ሽንኩርት ካበዛችሁበት ቅቤ ነው የሚሆነው ሹሮ። ምንም ሌላ ጭማሪ ቅቤ አይፈልግም። በርበሬው እንደነገርኳችሁ ለአይን የማያምረው ያው ዝቅተኛው በርበሬ ነው። ብዙ ጊዜ እኔ በርበሬ ሳስፈጭ በጣም ደም ነው የሚመስለው፣ በጣም ቀይ ነው እና ስመርጥ በርበሬ የሀላባ በርበሬ አጠር አጠር ያለው ዛላው ማለት ነው። እሱ በጣም ቆንጆ ነው። ዱቄትም ይወርደዋል። ስትገዙትም በቅናሽ ዋጋ ነው የምትገዙት። ከለሩ ደግሞ በጣም ቀይ ነው የሚሆነው፣ ድምቅ ያለ ቀይ እና ቅመማችሁን ጨምራችሁ በአብሽ ስትደልዙት በቃ እየጠቆረ እያሰጣችሁ ተፈጭቶም እየቆየ እየቀላ ነው የሚሄደው። እንደምታዩት በጣም ነው የሚያምረው እና ይሄንንም አዘጋጅቼላታለሁኝ ማለት ነው። እዚህ ጋር ያው ልጄ በየሄድኩበት ነው ተከትሎ ያው በየቪዲዮ አይጠፋም ማለት ነው ከስሬ ስለማይላቀቅ 30 ጣሳ ሹሮ ያልኳችሁ ከዚህ እነዚህ ነው የተዘጋጀው። ያው ቪዲዮውን ቀርጬላችኋለሁ የቅመማ ቅመሙንም ሁሉንም። እዚህ ጋር ባቄላው ውሃ እንዲያነሳ ቀድሞ መሰጣት አለበት። አተሩንና እንትኑን አንፈቅፍቃችሁ ስታሰጡ አብሮ አንድ ላይ ነው የሚሰጠው። እንደምታዩት ቀጣና ባቄላ ናት። አሁን እቺ ብዙም አታጎልም፣ ስትቆሏትም ትመቻለች። ባቄላ ስትመርጡ ልክ እንደዚህ እኩል የሆነ ስክክ ያለና ደቀቅ ያለ ትላልቁ ባቄላ ብዙም ለሽሮ ጣዕሙም እንዲሁም አይመችም ስትቆሉት ራሱ እና ደግሞ ያጎላል። ይሄ አያጎልም ቀጣና ከሆነ እና እንደምታዩት አተሩን ተንፈቅፍቆ ሽምብራውን ተሰጥቷል። 10 ነው ሁሉም 30 ጣሳ ማለት ነው። ከዛ እዚህ ጋር ሁሉም በየአይነቱ ነው የሚቆላው። በጣም ቆንጆ ሆኖ ይቆላል። እንደነገርኳቸው አቆላል ላይ በጣም ነው የሚያምረው። ባቄላው አንድ አይነት እኩል ከሆነ ስትቆሉትም እኩል ይበስልላችኋል። ቀጭጭ ካለ ደግሞ በጣም ቆንጆ ባቄላ ነው የሚሆነው። እንደምታዩት እንደዚህ ተደርጎ አሪፍ ተደርጎ ይቆላል። ለብቻ ለብቻ ባቄላውም ለብቻ አተሩንም ለብቻ ሽምብራውንም ለብቻ ይቆላና ከዛ ለብቻ ለብቻ ይከካል ማለት ነው። ለብቻ ከተከካ በኋላ እንደገና ነው የሚቀላቀለው። ክኩ ይቀላቀላል በኋላ። ከዛ ከጨራረሳችሁ በኋላ ወፍጮ ቤት ሄዶ በዛ ያለ ከሆነ ቤት ለመደለዝ አስቸጋሪ ነው። ወፍጮ ቤት ሄዶ ይደለዛል። ከተደለዘ በኋላ ደግሞ ብዙም መሰጣት አይፈልግም ሽሮ መሰጣት አይፈልግም። የተወሰነ ትንሽ ፀሐይ ነካ ካደረገው ማስፈጨት ነው ማለት ነው። እንግዲህ ያስፈጨውትን ሽሮውንም በርበሬውንም ውጤቱን አይታችሁታል ማለት ነው። ቤተሰቦቿን በጣም ደስ ነው ያላቸው። ሀቂቃ እኔም ደስ ብሎኛል በጣም አይደለም ቤተሰቦቿን እኔ ራሱ በጣም ተደስቻለሁኝ። ሴት ልጅ ናት የቤተሰቦቿን ጎዶሎ የምታውቀውና በቃ እንደዚህ አድርጋ ስታስደስታቸው እኔም በጣም ደስ አለኝ ማለት ነው ውዶችዬ። አላህ ሁላችንም ቤተሰቦቻችን የምናስደስት ያድርገን። አጠቃላይ ይሄ እቃ የፈጀው 93,500 ብር ነው ማለት ነው። እስከ ሙሉ እስከ ትራንስፖርቱ እስከ ምኑ የፈጀው ይህንን ይመስላል ውዶችዬ። እቃ ማዘዝ የፈለጋችሁ ስልኬን ኮሜንት መጀመሪያ ላይ አስቀምጥላችኋለሁ። ቤተሰቦቻችሁን ሰርፕራይዝ ማድረግ የፈለጋችሁ ጎዶላቸውን መሙላት የፈለጋችሁ ማለት ነው አናግሩኝ በኢሞና በዋትሳፕ። ለዛሬ ያለን ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ማወቅ የፈለጋችሁትም ዋጋ ካለ ጠይቁኝ ማለት ነው።
በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ ሀገራችንን ሰላም ያድርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።